ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን አረፈዳችሁ እንደምን ዋላችሁ። ይህ ከዋሸራ አካዳሚ የሚተላለፍላችሁ የ10ኛ ክፍል የባዮሎጂ ትምህርት ነው። እንግዲህ ዋሸራ አካዳሚን ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። ምክንያቱም ጠቃሚ የሆኑ ትምህርቶችን በተለያዩ ክፍል ደረጃ ስለሚሰጥ ተማሪዎች ከፍተኛ አስተዋጽኦ ስለሚያበረክት ላይክ ሼር ማድረጋችሁን አትርሱ። እንግዲህ ተማሪዎች ባለፈው ሌሰን 15 ላይ ታስታውሱ ከሆነ ስለ ፕሮቲን የተለያዩ የፕሮቲን ፓርቶችን አይተናል። ዛሬ ደግሞ ፕሮቲን በዘረመል ላይ ወይም በአጠቃላይ የሰው ልጅ የዝርያ መተካካት ሂደት ላይ ዋናውን ድርሻ እንደሚወጣ ለማየት እንሞክራለን። እንግዲህ ባዮሎጂ ግሬድ 10 የዩኒት 3 ውስጥ ነው ያለነው። ሌሰን 16 ዛሬ እንመለከታለን ማለት ነው። እንግዲህ እንደምታዩት ኒውክሊክ አሲድስ ነው የሚለው። ኒውክሊክ አሲድስ ኦብጀክቲቭ አለው። ዲስክራይብ ዘ ስትራክቸር ኦፍ ኒውክሊክ አሲድስ ኤንድ ኒውክሊክ አሲድስ ይላል። ኒውክሊዮታይድስ ኤንድ ኒውክሊክ አሲድስ ነው የሚለው። እዚህ ጋር እንግዲህ ያው ስቱደንትስ ኤብል ቱ የሚለውን ተናል። ያው ተማሪዎች ከተማራችሁ በኋላ ዘ ስትራክቸር ኦፍ ኒውክሊዮታይድን ኤንድ ኒውክሊክ አሲድን ዲስክራይብ ታደርጋላችሁ ማለት ነው። መዋቅሩን ኒውክሊዮታይድ እና የኒውክሊክ አሲድን መዋቅር ስትራክቸሩን ዲስክራይብ ማድረግ ትችላላችሁ። ከዛ ዲፈረንሺየት ቢትዊን ዲኤንኤ ኤንድ አርኤንኤ ነው። በአርኤንኤ እና በዲኤንኤ መካከል ያለውን ልዩነት ደግሞ ትለያላችሁ። ኤንድ ኤክስፕሌን ዘ ኢምፖርታንስ ኦፍ ዲኤንኤ ኤንድ አርኤንኤ፣ የዲኤንኤ እና የአርኤንኤን ደግሞ ጠቀሜታ ማብራራት ትችላላችሁ ማለት ነው። እንግዲህ ኒውክሊክ አሲድስ አር ኬሚካል ሞለኪውልስ ሜድ አፕ ኦፍ ፎስፎሪክ አሲድስ ሹገርስ ኤንድ ኦርጋኒክ ቤዝ ነው የሚለው። እንግዲህ ኒውክሊክ አሲድ ኬሚካል ሞለኪል ናቸው። ኒውክሊክ አሲድስ የምንላቸው ኬሚካል ሞለኪልስ ሆነው የሚገነቡት ወይም የሚሰሩት ማለት ነው ከፎስፎሪክ አሲድ፣ ከሹገርስ እንዲሁም ከኦርጋኒክ ቤዝ ነው። ዛት ኤግዚስት ናቹራሊ ነው፣ በተፈጥሮ የሚገኙ ናቸው። እንግዲህ ምግብን በምንመገብበት ጊዜ እነኚህ ነገሮች በጋራ እናገኛቸዋለን። እንግዲህ ኒውክሊክ አሲዶች ኬሚካል ሞለኪል ቢሆኑም መነሻቸው እንግዲህ ያው እነኚህ በባዮኬሚስትሪ ላይ ወደፊትም ተማሩታላችሁ። ፎስፎሪክ አሲድ፣ ሹገርስ ኤንድ ኦርጋኒክ ቤዝ በጋራ ሆነው ኒውክሊክ አሲድስን ይገነቡልናል። የሚገኘው ደግሞ ይሄ ኒውክሊክ አሲድ በተፈጥሮ ነው ማለት ነው። ከተለያዩ ከምንመገባቸው ምግቦች ኒውክሊክ አሲድን እናገኛለን ማለት ነው። እሺ ተማሪዎች እንግዲህ ኒውክሊክ አሲድ እንግዲህ ከሶስት ዋና ነገሮች በተፈጥሮ የምናገኘው ከሆነ እነሱ ውህድ ከሆነ የሶስቱ ነገሮች ውህድ ከሆነ ኒውክሊክ አሲድስ አር ዘ ሴልስ ፕሪንሲፓል ኢንፎርሜሽን። እንግዲህ ሴልን ማንኛውም ሴል ፕሪንሲፓል ኢንፎርሜሽናቸው ኒውክሊክ አሲድ ነው። ያው ሴሎች እንዲባዙ እንዲራቡ ከዛ በኋላ ኦርጋኒዝሙ ራሱ እንዲባዛ የሚያደርገው ኒውክሊክ አሲዶች ናቸው ማለት ነው። ካሪንግ ሞለኪውልስ እንግዲህ በውስጣቸው ሞለኪል ይዘዋል። and they determine every living things inherited future by directing the process of protein synthesis። ይሄ ምን ለማለት ነው? እንግዲህ ሴል ፕሪንሲፓል ኢንፎርሜሽን ነው። ካሪንግ ሞለኪልን በመሸከም ያንድን ሴል ዋናውን ኢንፎርሜሽን የሚሰጡት ኒውክሊክ አሲድ ናቸው ማለት ነው። ኤቭሪ ሊቪንግ ቲንግ ላይ ያሉ ኤቭሪ ሊቪንግ ቲንግስ ላይ ማንኛውም ህይወት ያለው ነገር ውስጥ ኒውክሊክ አሲዶች ይገኛሉ። ምክንያቱም ኢንሄሪትድ ይላል። ይሄ እንግዲህ በውርስ በዘር የሚመጣ ስለሆነ እንግዲህ ከአንዱ ወደ አንዱ የሚተላለፈው ይህ ኒውክሊክ አሲድ የዝርያን ማንነት የሚገልጽ ስለሆነ በማንኛውም ህይወት ባለው ነገር ላይ ይገኛሉ። እንደገና ኢንሄሪትድ ፊውቸር ባይ ዳይሬክቲንግ ዘ ፕሮሰስ ኦፍ ፕሮቲን ሲንቴሲስ። ዋናው እንግዲህ ኒውክሊክ አሲድ ምንጭ የፕሮቲን ሲንቴሲስ ነው። ከፕሮቲን ውስጥ ሲንተሳይዝ የሆነ ፕሮቲን እንግዲህ ዋናው የኒውክሊክ አሲድ መሰረት ነው ማለት ነው። ምክንያቱም ፕሮቲን ደግሞ በተፈጥሮ ነው የምናገኘው፣ ከተለያዩ ምግቦች እናገኘዋለን። እነኛን ምግብ ስንመገብ ይሄ ኒውክሊክ አሲድ እንግዲህ ፕሮዲስ ይሆናል፣ ሲንተሲስ ይሆንና የህይወት ያላቸው ነገሮች እንግዲህ ዝርያቸው እንዲራባ አያችሁ። ይሄ እንግዲህ ዝርያ ኢንሄሪትድ ሲል ይሄ በተፈጥሮ ውርስ የምንለው ነገር ወይም ዝርያ የምንለው ነገር አለ። ከቤተሰቦቻችን የምንወርሰው ነገር ያው ኢንሄሪትድ ነው። ይህንን እንግዲህ በደንብ ልታስተውሉ ይገባል ማለት ነው። ኒውክሊክ አሲድን አንዳንድ እንትን ላይ ምን ይለዋል? ባዮኬሚስትሪ ሪፈረንስ ላይ ፓርቱ የባዮኬሚስትሪ ሆኖ there are involved in the preservation, replication and expression of hereditary information የሚለው የዝርያን ኢንፎርሜሽን የአንዱ ዘር ከአንዱ ዘር ወደፊት እናየዋለን። ዲኤንኤ አርኤንኤ የምንለው እንግዲህ ማን ዝርያ እንደሆነ የምንለይበት ነው። አሁን ሰዎች እንኳን ልጅ ወልደው ልጃቸው ትክክለኛ ለማረጋገጥ ዲኤንኤ መርመር ሲባል ትክክለኛው ከዛ ዝርያ ጋር ስለሚመሳሰል በዘርያው በዛ መልኩ ይለያል ማለት ነው። ዋናው እንግዲህ ይህ ነው። ይህ ኒውክሊክ አሲድ እንግዲህ ለዝርያ ወሳኝ ነው። ከዘር ወደ ዘር ያንዱን ዘር ወደ አንዱ ዘር እያስተላለፈ እየተወራረሰ የሚሄድ ነው ማለት ነው። ዋናው ግን ፕሮሰስ ኦፍ ፕሮቲን ሲንቴሲስ መሆኑን አትዘንጉ።
እንግዲህ ዶክሲ ራይቦኒክሊክ አሲድ የሚባል አለ ወይም በምህጻረ ቃሉ ዲኤንኤ ነው። ዲኤንኤ ማለት ዶክሲ ራይቦኒክሊክ አሲድ ሳለ ኤንድ ራይቦኒክሊክ አሲድ የሚባል ደግሞ አርኤንኤ አለ። are the two main types of nucleic acid ናቸው። የኒክሊክ አሲድ ሜይን ታይፕ ወይም አይነቶቹ ወይም ክፍሎቹ ማን ናቸው? ዲኤንኤ እና አርኤንኤ። ዲኤንኤ ሲተነተን ዶክሲ ራይቦኒክሊክ አሲድ ነው። አርኤንኤ ደግሞ ራይቦኒክሊክ አሲድ ነው። እነኚህ ዋናው ሁለት አይነት ኒክሊክ አሲዶች ይገኛሉ ማለት ነው። እሺ ተማሪዎች ቀጥለን ደግሞ የምናየው እንግዲህ ዋናው እንግዲህ ኒክሊክ አሲድ ዋናው መሰረት ነው ብለናል። ኒክሊክ አሲድ ደግሞ ለሁለት ዋና ክፍሎች እንደሚከፈል ለማየት ሁለት አይነት እንደሆኑ ለማየት ሞክረናል። ኒክሊክ አሲድንም አሁንም ተንተን ሲያደርጉ አንዳንድ መጽሐፋችን ላይ አን አሲዲክ ቼን ላይክ ባዮሎጂካል ማክሮሞሌኩልስ ይለዋል። ኮንሲስት ኦፍ መልቲፕላይ ሪፒት ዩኒትስ ኦፍ ፎስፎሪክ አሲድ ሹገር ኤንድ ፒሪን ኤንድ ፒራሚድን ቤዝ ይላቸዋል። እነኚህ እንግዲህ በተለያዩ መጽሐፍቶች ላይ ታገኛላችሁ። ለኒክሊክ አሲድ ዞሮ የአንድ ዝርያ የሚወሰንበት የዝርያው ምንነት የሚታወቅበት ዘረመል በተለይ የሴልን አንድን ሴል ዲተርማይን አድርጎ የተለያዩ ሴል እንዲባዙ እንዲራቡ የሚያደርግ እና ያው ከነስሙ ኒክሊክ አሲድ ኒክለስ ውስጥ ነው የሚገኘው። የዘር መራቢያው ዲኤንኤ እና አርኤንኤ ኒክለስ ውስጥ ነው። ሴል እንግዲህ ብዙ ክፍሎች አሉት፣ ኒክለስ ውስጥ የሚገኙ ናቸው ማለት ነው። the structure of DNA and RNA ይላል። DNA stands for deoxyribonucleic acid ነው የሚባለው ብለናል ቀደም። ሲተነተን DNA ማለት deoxyribonucleic acid and RNA for ribonucleic acid ብቻ ይባላል ማለት ነው። Nucleic acids such as DNA and RNA like proteins and polysaccharides are macromolecules ባለፈው ብለናል። እንግዲህ ኒክሊክ አሲድ በውስጡ ፕሮቲን አለ፣ ፖሊሳካራይድ ደግሞ ይሄ ሹገር ነው ቀደም እንዳየነው ማለት ነው። እነኚህ ቀደም ከፎስፎሪክ አሲድ እንዳልነው ማለት ነው። እነኚህ እንግዲህ ከፕሮቲን ኤንድ ፖሊሳካራይድ አር ማክሮሞሌኩልስ ማክሮ ሲል እንግዲህ በልክ መሆናቸው ብዙ መሆናቸውን ለማሳየት ነው። they are also polymers ፖሊመርም አሁን ብዛት ያለው መሆኑ ነው። made up of many similar smaller molecules ከብዙ ተመሳሳይ ስሞል ሞሌኩል ምን ይሆናሉ? ይመሰረታሉ ማለት ነው፣ ፖሊመር ይሆናሉ። ለዚህ ነው መጨረሻ ላይ ማክሮሞሌኩልስ የሚሆኑት ብዛት ስላላቸው ነው። join into a long chain በጣም ረጅም በሆነ ሰንሰለታማ በመሳሰል ነገር በመገናኘት ማንን ይፈጥራሉ ማለት ነው? ይህንን በፖሊመር ይፈጥራሉ ወይም ማክሮሞሌኩልስ ይሆናሉ ማለት ነው። መነሻቸው ግን ስሞለር ሞሌኩል ናቸው። በጣም ከትናንሽ ሞሌኩልስ እየተገነቡ ሎንግ ቼን ይፈጥራሉ። ያ ደግሞ ፖሊመር ይሆናል። በሌላ አባባል ማክሮሞሌኩልስ የሚያስባላቸው እነኛ ናቸው። የፖሊመሩ ደግሞ በዛበት ማክሮሞሌኩልስ ፕሮቲንስ ኤንድ ፖሊሳካራይድስ እንግዲህ ኒክሊክ አሲድስ ይፈጥራሉ ማለት ነው። the smaller molecules that form DNA and RNA are called nucleotides ቅድም እንግዲህ ታስታውሱ ከሆነ ዓላማ ላይ ያስቀመጥ ነው ስለ ኒክሊዮታይድ እና ኒክሊክ አሲድ ብለናል። እንግዲህ የዲኤንኤ እና የአርኤንኤ ስሞለስ ትንሹ መነሻው ኒክሊዮታይድስ ይባላል። እንግዲህ ብዙ ኒክሊዮታይድስ በመሰባሰብና ቼን በመፍጠር ፖሊመር በመፍጠርና ማክሮ በመሆን ማን ይፈጥራሉ? ኒክሊክ አሲድ ይፈጥራሉ። ግን ስሞለር ዩኒቱ ስሞለር ሞሌኩልስ ስሞለር ሞሌኩሉ ወይም ስሞለር ዩኒት የሆነ የዲኤንኤ አርኤንኤ ክፍል ብትባሉ ኒክሊዮታይድ ነው ማለት ነው። ስለዚህ ትንሹ ኒክሊዮታይድ ይባላል። እሱ እንግዲህ ተገንብቶ ማክሮ ሲሆንና ፖሊመር በሚሆንበት ጊዜ ደግሞ ወደ ኒክሊክ አሲድ ይቀየራል ማለት ነው። ይሄንን እንግዲህ ማስተዋል። ስለዚህ እሺ ተማሪዎች እንግዲህ the smaller unit of RNA and DNA ኒክሊዮታይድ መሆኑን አውቀናል። DNA and RNA are therefore polynucleotides እንግዲህ DNA እና RNA ስሞሉ ኒክሊዮታይድ ነበር። የፖሊ ማለት ብዙ ኒክሊዮታይድስ ማን ይፈጥራሉ? ዲኤንኤ እና አርኤንኤ ይፈጥራሉ ማለት ነው። ትንሹ ኒክሊዮታይድ ነበር። ፖሊ በሚሆንበት ጊዜ ዲኤንኤ እና አርኤንኤ ይመሰረታሉ ማለት ነው። there are often referred as nucleic acids ልክ እንደዚህ ፖሊ በሚሆንበት ጊዜ ምን ይባላሉ? ኒክሊክ አሲድ ይሆናሉ ማለት ነው። most organisms carry their genetic information in the nucleotide እንግዲህ አብዛኛው ህይወት ያላቸው ነገሮች ወይም ኦርጋኒዝምስ የምንላቸው ነገሮች እንግዲህ ጄኔቲክ ኢንፎርሜሽናቸው ኒክሊዮታይድ ሲኩዌንስ ይባላል። በዚህ መሰረት ተደራጅቶ የተቀመጠ ነው እያለ ነው። ኒክሊዮታይድ ሲኩዌንስ ነው፣ ሲኩዌንስ ኦፍ ዲኤንኤ ነው። አብዛኛው እንግዲህ ኦርጋኒዝም ወይም ህይወት ያላቸው ነገሮች ኒክሊዮታይድ ሲኩዌንስ ነው ያላቸው፣ ያም ዲኤንኤ ነው። እንግዲህ አብዛኛው በዲኤንኤ ያላቸው ናቸው ማለት ነው። ህይወት ያላቸው ነገሮች ወይም ሞስት ኦርጋኒዝምስ አብዛኛውን ጊዜ ዲኤንኤ ነው ያላቸው። but few viruses carry
ኢት ኢን አርኤን። እንግዲህ አርኤንኤ ያለው ጥቂት ቫይረሶች ላይ የሚገኝ እንጂ አብዛኛው ህይወት ያላቸው ነገሮች ዲኤንኤ ነው ያላቸው ማለት ነው። ይሄ የሲኩዌንስ ኒውክሊዮታይድ ሲኩዌንስ ወይም ሄሬዲታሪ ሲኩዌንስ ወይም ጂን የምንለው ዝርያን እንትን የሚለው አብዛኛው ኦርጋኒዝም ላይ በምንድን ዲኤንኤ ነው ያላቸው። አርኤንኤ ግን የተወሰኑ በጣም ጥቂት ቫይረሶች ላይ ስለሚገኝ ለየት የሚልበትን ምክንያት ደግሞ እናያለን በኋላ ስትራክቸራቸው ላይ ስለሚለዩ ማለት ነው። ይሄን ልብ ልትሉ ያስፈልጋል። ስለዚህ ሞስት ኦርጋኒዝም ዲኤንኤ ያላቸው በጣም ጥቂት ቫይረሶች ላይ ነው አርኤንኤ የሚገኘው ማለት ነው። Along the length of the DNA is a series of chemical structure called genes ይባላል ደግሞ። ስለዚህ serious chemical structure of DNA ምን ይባላል? ጂንስ በመባል ይታወቃል። ወይም ጂን ያው ዘረመል ትንሹ ዝርያ መልስ ይሆናል ማለት ነው። ኬሚካል ስትራክቸር የዲኤንኤ ኬሚካል ስትራክቸር በተባሉ ጂን ነው የምትማሩ ጂንስ ነው። ከጂን ያው ፕሉራል ሲሆን ነው ጂን ነው። ጂን ሲሆን ፕሉራል ይሆናል ማለት ነው። ዞሮ ዞሮ ኬሚካል ስትራክቸር ኦፍ ዲኤንኤ ከተባላችሁ ጂን ነው ማለት ነው። ጂንስ አር ስትሬችስ ኦፍ ዲኤንኤ ዛት ኮድ ፎር አርኤንኤ ኤንድ አሚኖ አሲድስ ኤንድ ዴርፎር ፕሮቲንስ። እንግዲህ ዋናው እንትን ይሄ ነው። ከአሚኖ አሲድስ እና ከፕሮቲንስ እነኚህ ጂንሶች ወይም ዲኤንኤ ምን ይሆናል? ስትሬችስ ይሆናል ማለት ነው። ጂንስ አር ስትሬችስ ኦፍ ዲኤንኤ ዛት ኮድ ፎር ኮድ አላቸው ኤንድ አሚኖ አሲድስ ኤንድ ዘርፎር ፕሮቲንስ ይላል። በዚህ ምክንያት የራሳቸው ኮድ አላቸው ማለት ነው። እሺ ተማሪዎች ቅድም እንግዲህ ኒውክሊዮታይድስ የአርኤንኤ የዲኤንኤ እና የአርኤንኤ ስሞለር ዩኒቱ ወይም ሞለኪውል መሆኑን አይተናል። እነሱን እስቲ እንዴት ከምን እንደሚሰሩ ደግሞ አሁን እናያለን። ኒውክሊዮታይድስ አር ሜድ አፕ ኦፍ 3 ስሞለር ኮምፖነንት ዚስ አር እንግዲህ ከሶስት ትናንሽ ኮምፖነንት ነው ኒውክሊዮታይድስ የተገነቡት ማለት ነው። ነምበር 1 ናይትሮጅንስ ኮንቴኒንግ ቤዝ የሚባል አለ። ከናይትሮጅን ኮንቴኒንግ ቤዝ ነምበር 2 ፔንቶስ ሹገር አለ። ናይትሮጅን ኮንቴኒንግ ቤዝ አለ፣ ፔንቶስ ሹገር አለ፣ እንዲሁም ነምበር 6 ላይ ፎስፌት ግሩፕ አለ። ከነኚህ ከሶስቱ ስሞለር ኮምፖነንትስ ማን ተገነባ? ኒውክሊዮታይድ። ስለዚህ ኒውክሊዮታይድ ከ3 ስሞለር ኮምፖነንት ወይም ከሶስት ትናንሽ ኮምፖነንቶች የተውጣጣና በጋራ ሲሆን ኒውክሊዮታይድን ፈጥሯል ማለት ነው። መርሳት የለባቸውም። ነምበር 1 ናይትሮጅንስ ኮንቴኒንግ ቤዝ አለ በውስጡ። ነምበር 2 ፔንቶስ ሹገር አለ። 3 ደግሞ ፎስፌት ግሩፕ። እነኚህ ሶስቱን ሲያሟላና ሲጣመሩ ነው ኒውክሊዮታይድ የሚፈጠረው ማለት ነው። there are 5 different nitrogen containing base in DNA and RNA። እነኚህ ደግሞ 5 different codes ቅድም ያልናቸው ስያሜ ያላቸው ናይትሮጅንስ ኮንቴኒንግ ቤዝ በዲኤንኤ እና በአርኤንኤ ውስጥ ይገኛሉ። በአጠቃላይ 5 ናቸው። ዞሮ ዞሮ በዲኤንኤ ላይ 4 ነው፣ በአርኤንኤ ላይ 4 ነው። በእንትን ግን ስናያቸው 5 የሆኑበትን ምክንያት እናያለን ማለት ነው። the 4 nitrogenous bases in the DNA አራቱ ናይትሮጅን ቤዝ in DNA ውስጥ ያሉት እነማን ናቸው? አዲኒን፣ ቲያሚን፣ ጉያኒን ኤንድ ሳይቶሲን ይባላሉ። እንግዲህ እነኚህ 4 ናይትሮጀንስ ቤዝ ኢን ዲኤንኤ ናቸው። ዲኤንኤ ውስጥ የሚገኙ ናይትሮጀንስ ቤዝ እነኚህ ናቸው። አዴኒን፣ ቲያሚን ኤንድ ጉያኒን ኤንድ ሳይቶሲን በመባል ይታወቃሉ ማለት እንደምታያቸው 4 ናቸው። ኢን አርኤንኤ ሞለኪውልስ ኦልሶ ኮንቴንስ 4 ቤዝስ በት ሃቭ ዩራሲል ኢንስቴድ ኦፍ ቲያሚን ነው የሚለው። ምን ለማለት ነው? እንግዲህ እዚህ ጋር እንደምታዩት አዴኒን አለ፣ ቲያሚን አለ፣ ጉያኒን እና ሳይቶሲን አለ። ግን በአርኤንኤ ላይ ግን ማን የለም? ቲያሚን የለም ማለት ነው። ይሄ በዲኤንኤ ላይ ብቻ የሚገኝ ሲሆን ቲያሚንን ግን ተክቶ ማን አለ? አርኤንኤ ውስጥ ዩራሲል አለ ማለት። ዩራሲል ዲኤንኤ ውስጥ የለም፣ ቲያሚን ደግሞ አርኤንኤ ውስጥ የለም። እንግዲህ 5 ያላቸው ናይትሮጅን ቤዝ ያላቸው 5ቱ እነኚህ ናቸው ማለት ነው። አዴኒን፣ ቲያሚን፣ ጉያኒን፣ ሳይቶሲን እና ዩራሲል ናቸው ማለት ነው። ለዚህ ነው እዚህ ጋር 5 ዲፈረንት ናይትሮጅን ኮንቴኒንግ ቤዝ ያለው። ምክንያቱም 5ቱ አሉ በአርኤንኤ እና በዲኤንኤ ውስጥ ሲባል ዲኤንኤ ውስጥ 4 ናቸው ያሉት፣ እንዲሁም አርኤንኤ ውስጥ 4 ናቸው ያሉት። ልዩነቱ ግን ምንድነው? እነኚህ 4ቱ አዴኒን፣ ቲያሚን እና ጉያኒን እንዲሁም ሳይቶሲን በዲኤንኤ ውስጥ እንዳሉት ሁሉ ቲያሚን ግን አርኤንኤ ውስጥ የለም። በሌላ አባባል አዴኒን፣ ጉያኒን እና ሳይቶሲን አርኤንኤ ውስጥ አለ። በአንጻሩ ግን ቲያሚን አርኤንኤ ውስጥ የለም። በቲያሚን ምትክ ግን ማን የተባለ አለ? ናይትሮጅን ቤዝ ዩራሲል የሚባል አርኤንኤ ውስጥ ይገኛል። በአንጻሩ ደግሞ ዩራሲል ዲኤንኤ ውስጥ የለም። በአንጻሩ ደግሞ ከዩራሲል ባለመኖሩ ምክንያት ይሄኛው ቲያሚን እዚህ ውስጥ ይገኛል፣ ዲኤንኤ ውስጥ ይገኛል። ስለዚህ ዲኤንኤ ውስጥም 4 ናይትሮጅን ቤዝ ነው ያለው፣ አርኤንኤ ውስጥም 4 ናይትሮጅን ቤዝ ነው ያለው።
ልዩነቱ አሁን የቲያሚንና ዩራሲል ቲያሚን የሚገኘው በዲኤንኤ ውስጥ ሲሆን ዩራሲል ደግሞ በአርኤንኤ ውስጥ ይገኛል። ግን ስንቆጥራቸው 5 ያለው ይሄ ነው እንግዲህ አደኒን፣ ቲያሚን፣ ጓኒን፣ ሳይቶሲን እና ዩራሲል እነኚህ 5 ናይትሮጅንስ ቤዝ ያላቸው እነኚህን ነው ማለት ነው። እሺ ተማሪዎች እንግዲህ ኒክሊዮታይድን የሚፈጥሩት 3 ቅድም ያየናቸው ኮምፖነንቶች እነኚህ ናቸው። ከዛ በፊት ግን እነኚህን ቅድም ያየናቸውን በ5ቱ ናይትሮጅን ቤዝ እዚህ ጋር እንመለከታለን። these bases are often denoted by their first letters ነው የሚለው። እንግዲህ እነኚህን በምታዩበት ጊዜ በባዮሎጂ ላይ ወይም ኬሚስትሪ ባዮኬሚስትሪ ላይ ይሄ ኤ እንግዲህ አደኒን መሆኑን፣ ቲ ቲያሚን መሆኑን፣ ሲ ደግሞ ሳይቶሲን መሆኑን፣ ጂ ደግሞ ጓኒን መሆኑንና ዩ ደግሞ ዩራሲል መሆኑን ማወቅ አለባቸው። 5ቱ እንግዲህ ናይትሮጅን ቤዝ የተባሉት እነኚህ ናቸው ማለት ነው። እነኚህን እንግዲህ በምህጻረ ቃል ሲቀመጡ መርሳት የለብንን ኤ ምንጊዜም አደኒን ነው፣ ቲ ደግሞ ቲያሚን ነው፣ ሲ ደግሞ ሳይቶሲን ነው፣ ጂ ደግሞ ጓኒን ነው፣ ዩ ደግሞ ዩራሲል ነው። እንግዲህ መርሳት የሌለብን ዲኤንኤ ላይ እነኚህ 4ቱ አደኒን፣ ቲያሚን፣ ሳይቶሲን እና ጓኒን ሲገኙ በአርኤንኤ ላይ ግን ቲያሚን የለም። በቲያሚን ምትክ ዩራሲል ይገባና 4 ይሆናል ማለት ነው። ግን ስናያቸው ሁሉም 5 ናይትሮጅን ኮንቴኒንግ ቤዝ መሆናቸውን ማወቅ አለብን ማለት ነው። The order and composition of different nucleotides sequence determine the hereditary function of the nucleic acid. ቅድም እንዳልነው ዝርያን መሰረት ያደረገ ኦርደር እና ሲኩዌንስ አለው። ለዚህ ነው ዲኤንኤ እና አርኤንኤ በተለይ ዲኤንኤ አብዛኛው ህይወት ያለው ነገር በውስጡ ያለው ዲኤንኤ ስለሆነ መራቢያው የአንድ ዝርያን ምንነት የዛ ዝርያ አካል መሆኑን ለማረጋገጥ ዲኤንኤ ምርመራ የሚካሄደው እንደዚህ ነው። እነኚህ ሲኩዌንሶች ይገኛሉ በስርዓቱ። ለዚህ ነው ይሄን ያክል 99% ተብሎ እየተገለጸ ያለው በሳይንሱ የፎረንሲክ ሳይንስ ላይ ባለፈው እንዳየነው ዋናው ስራው ይሄ ነው። ትክክለኛ ዝርያውን ከየት እንደተገኘ አብራርቶ ያሳያል። ያን ምን በመመርመር ዲኤንኤ ውስጥ እንዳለ ይሄ the order composition of different nucleotide sequence ስላለ ማለት ነው። ከዚህ አንፃር በደንብ ልናስተውል ይገባል። ይሄ ሄሬዲታሪ ነው፣ ዝርያ ነው። በዝርያ አንዱ ዝርያ ካንዱ ማንነቱን መለየት የሚቻለው ዲኤንኤ በመመርመር ስለሆነ ማለት ነው። ስዕሉን እንግዲህ ስትመለከቱ ይሄ ኒክሊዮታይድ የተባለው ማለት ትንሹን የዲኤንኤ እና የአርኤንኤ ክፍል ከነኚህ የተገነባ ነው። እነኚህ ደግሞ እንግዲህ አንድ የሆኑና አንድ ኒክሊዮታይድ ብዙ ኒክሊዮታይድ በጋራ በመሆን ቼን በመፍጠር ፖሊመር በመሆን ማን ይፈጥራሉ? መጨረሻ ላይ ኒክሊክ አሲድን ይፈጥራሉ ማለት ነው። ስለዚህ እነኚህን እናስተውል ይገባል። ኒክሊዮታይድ ወይም ትንሹ የአርኤንኤ ዲኤንኤ ክፍል መነሻው ከሶስት የተለያዩ ኮምፖነንት ነው ብለናል። ይሄ ናይትሮጅን ቤዝ ነው። እንደምታዩት ናይትሮጅን በናይትሮጅን የተከበበ ነው። ይሄ ፔንቶስ ሹገር ነው። እዚህ ጋር እንግዲህ ካርበን አለ፣ ኦክሲጅን አለ፣ ሃይድሮጅን አለ፣ እንደገና ፎስፌት ግሩፕ አለው። ፎስፌት ያለበት ግሩፕ አለ። ሶስቱ በጥምረት ኒክሊዮታይድን ይፈጥራሉ ማለት ነው። ኮምፖነንት ኦፍ ኒክሊዮታይድስ ነው የሚለው። እነኚህ የኒክሊዮታይድ ኮምፖነንት ናቸው ወይም ኒክሊዮታይድን የሚፈጥሩት ማቴሪያሎች ነገሮች ማለት ነው። በውስጡ የያዛቸው ከሶስቱ ኒክሊዮታይድ ይፈጠራል ማለት ነው። ከሶስቱ አንዱ ከጎደለ ኒክሊዮታይድ የሚባል ነገር የለም ማለት ነው። ስለዚህ ስለ ኒክሊዮታይድ ስናወራ ናይትሮጅንስ ቤዝ፣ ፔንቶስ ሹገር እና ፎስፌት ግሩፕ በጋራ ሆነው ያንን አሟልተው ኒክሊዮታይድን ይፈጥሩልናል ማለት ነው። እሺ ተማሪዎች ይህን ቃል ደግሞ ቅድም እንዳየነው እንግዲህ ፔንቶስ ወይም 5 ካርበን ሹገር አለ። እዛም ላይ ስዕሉ ላይ እንዳየነው ነው። ካን ኤዘር ራይቦዝ ወይም C5 እዚጋ H10O5 እንግዲህ ኢን አርኤንኤ ነው። እንግዲህ አርኤንኤ ውስጥ ፔንቶስ 5 ካርበን አለ። እንደምታዩት 5 ካርበን አለ፣ 10 ሃይድሮጅን አለ፣ 5 ኦክሲጅን አለ ማለት ነው። ይህ አይነት ስትራክቸር ካለ ያ ዝርያ ወይም ያ ነገር ስትራክቸሩ ማን ነው? አርኤንኤ ነው ማለት ነው። ኦር ይላል ዶክሲ ራይቦዝ ከሆነ ደግሞ ይሄኛው እንግዲህ ራይቦዝ ነው። C5 H10O5 ራይቦዝ ሲሆን ዶክሲ ራይቦዝ የሚባለው ደግሞ C5 H10O4 ነው። አሁን ልዩነቱ እዚህ ጋር ነው። አርኤንኤ ላይ ኦክሲጅን 5 ነው። ሌላው እኩል ናቸው እንደምታዩት ካርበን 5 ሃይድሮጅን 10 O5 እዚህ O4 ነው። ስለዚህ አንድ ኦክሲጅን በሚጨምርበት ጊዜ ያ ነገር አርኤንኤ መሆኑን እናውቃለን። አንድ ኦክሲጅን ቀንሶ ግን ኦክሲጅን 4 ሲሆን ያ ነገር ዲኤንኤ መሆኑን እናውቃለን፣ ወይም ዶክሲ ራይቦዝ መሆኑን። ይሄ ደግሞ ራይቦዝ መሆኑን እንለያለን ማለት ነው። ይሄ ነው ዋናው የሁለቱ ልዩነት ያመጣው ምንድን ነው? እዚህ ጋር የኦክሲጅን መብዛት አለ፣ እዚህ ጋር ደግሞ የኦክሲጅን ማነስ አለ በአንድ ማለት ነው። as their names suggested ዶክሲራይቦዝ is almost the same as ራይቦዝ። እንደምታዩት እንደስማቸው ዶክሲራይቦዝ እና ራይቦዝ ተመሳሳይነት አላቸው ነው የሚለው።
በስማቸውም ስትራክቸራቸውም except that it has no oxygen atom on its second carbon atom ነው የሚለው ስዕሉ ላይ እናያለን። ሁለተኛው ካርበን አተም ላይ ምን የለውም ዲኤንኤ ምን የለውም አንድ ኦክሲጅን የለውም ማለት ነው። ስዕሉ ላይ እናያለን። በቃ በዚህ ምክንያት ልዩነታቸው እቺ ብቻ ስለመሆኗን ነው። በተረፈ ግን as their name suggested ዶክሲራይቦዝ is almost the same as ribose ነው። አዎ ራይቦዝ ስለሚል ዶክሲራይቦዝ ዲኤንኤ የሚለውን ነገር ይዞ ይመጣል። ራይቦዝ ደግሞ አርኤንኤ ግን እንደምታዩት እዚህም ራይቦዝ አለ በስማቸው አንድ ናቸው። ኤክሰፕት ግን አንድ ኦክሲጅን ይጎላል። ምን ላይ ያንሳል? ምን ላይ? ዲኤንኤ ላይ። በዚህ ምክንያት ልዩነት አላቸው። ይሄ ኦክሲጅን ደግሞ ስትራክቸሩን እናያለን። ሰከንድ ካርበን ላይ ነው የሌለው። እሱም በሚቀጥለው አሁን ስትራክቸሩን እንመለከተዋለን ማለት ነው። እሺ ተማሪዎች እንግዲህ ቅድም እንደተባባል ነው these bases are often denoted by their first letter ብሎ አስቀምጦልናል። እነኚህ ቅድም ያየናቸው ናቸው። የሚቀጥለውን እናያለን ማለት ነው። እሺ ተማሪዎች እንግዲህ ቅድም እንዳልኳችሁ የአርኤንኤ እና የዲኤንኤ ልዩነቶችን እዚህ ጋር ነው አሁን የምንመለከተው። እንግዲህ ራይቦዝ የሚለው ነገር ሁለቱም ጋር ራይቦዝ ነው። እንደምታዩት ካርበናቸውና ሃይድሮጅናቸው እኩል ነው እንደምታዩት። ግን አሁን እዚህ ጋር በደንብ ተመልከቱ። ይሄ ፈርስት ካርበን ነው፣ ይሄ ሰከንድ ካርበን ነው። ይሄ ፈርስት ካርበን ነው፣ ሰከንድ ሰርድ እያለ ይሄዳል ማለት ነው። ምክንያቱም እዚህ ጋር ያው ራይቦዝ ስለሆነ 5 ካርበን ያለው እንደምታዩት። ከዚህ ይነሳል 1 2 3 ብሎ 4 እዚህ አለ 5 አለ። ይሄኛውም እንደዛው ነው 1 2 3 4 5 ካርበን ይዘዋል። ሁሉም ራይቦዝ ናቸው። ራይቦዝ ያው 5 ካርበን መያዙን ያሳያል። ስትራክቸር ዶክሲራይቦዝ ኤንድ ራይቦዝ ሹገር ነው የሚለው። ይሄ ዶክሲራይቦዝ ነው። ቅድም እንደተባለው ሁለተኛው ካርበን ላይ የመጀመሪያው ካርበን ሄኖ ኦክሲጅን አለው ሃይድሮጅን አለው። ሁለተኛው ካርበን ላይ ዲኤንኤ ላይ ግን ምን አለ? ካርበን አለ ሃይድሮጅን አለ፣ ኦክሲጅን የለውም። ልብ በሉ። በዚህ አንድ ኦክሲጅን ባለመኖሩ ምክንያት ይሄ ስትራክቸር ምን ሆነ? ዲኤንኤ ይባላል ማለት ነው። እዚህ ጋር ደግሞ ስንመጣ ይሄ ስትራክቸር አንደኛው ካርበን ላይ ካርበን አለ፣ ኦክሲጅን አለ፣ ሃይድሮጅን አለ። ካርበን አለ፣ ኦክሲጅን አለ፣ ሃይድሮጅን አለ። ስለዚህ እዚህ ጋር ኦክሲጅን የተሟላ ነው። እዚህ ጋር ብንቆጥር አሁን እዚህ ውስጥ 5 ኦክሲጅን እናገኛለን። እዚህ ጋር ብንቆጥር በአጠቃላይ 4 ኦክሲጅን ነው የምናገኘው። ያ በመሆኑ ምክንያት 4 ኦክሲጅን ያለው ወይም የሚያንሰው በኦክሲጅን የሚያንሰው ዲኤንኤ ነው። በኦክሲጅን የሚበልጠው ደግሞ አርኤንኤ መሆኑ ስትራክቸሩ ሲፈተሽ የተገኘ ነው በኬሚስትሪ። እዚህ ጋር እንግዲህ ሁሉንም ለማየት ሞክረናል። ቅድም ታስታውሱ ከሆነ ምንድን ያላቸው 5 ካርበን አላቸው፣ 10 ሃይድሮጅን አላቸው። ይሄኛው ዲኤንኤ 4 ኦክሲጅን ነው ያለው። ይሄ ደግሞ 5 ካርበን አለው፣ 10 ሃይድሮጅን አለው፣ እንዲሁም ደግሞ 5 ኦክሲጅን ነው ያለው ማለት ነው። መቁጠር እንችላለን ከፈለጋችሁ ተማሪዎች። አሁን ኦክሲጅኑን መቁጠር ብንፈልግ የዲኤንኤ እዚህ ጋር እንደምታዩት 1 ኦክሲጅን አለ፣ 2 ኦክሲጅን አለ፣ 3 ኦክሲጅን አለ፣ 4 ኦክሲጅን አለ ማለት እንደምታዩት 1 2 3 4 ኦክሲጅን አለ። አርኤንኤ ላይ ስንመጣ ግን እንደምታዩት 1 ኦክሲጅን አለ፣ 2 አለ፣ 3 አለ፣ 4 አለ፣ 5 አለ ማለት በዚች ምክንያት አርኤንኤ መሆኑን እናውቃለን ማለት ነው። ኦክሲጅኑ 5 ሲሆን በተረፈ ግን ሃይድሮጅን እና ካርበናቸው እኩል ነው። 5 ካርበን እዚህም አለ እዚህ አለ። ይሄው ደግሞ ብንቆጥር 1 2 3 4 5 ካርበን አለ። እዚህም እንደዛው 1 2 3 4 5 ካርበን አለ። ሃይድሮጅን ብንቆጥረው እዚህም 10 አለ እዚህም 10 አለ። 1 እዚህ ጋር 2 አለ 3 ከዛ 4 5 6 7 8 9 10 እዚህም እንደዛው 1 ይሄ 2 ስለሆነ 2 እና 1 3 4 5 6 7 8 9 10 አለ ማለት ነው። ልዩነታቸው እንግዲህ ምን ላይ ነው ማለት ነው? ያው አንድ ኦክሲጅን እንግዲህ ምን ታመጣለች? አንድ ኦክሲጅን ሲያንስ ምን ይሆናል? ዲኤንኤ ይሆናል። አንድ ኦክሲጅን ሲጨምር ደግሞ አርኤንኤ ይሆናል ማለት ነው። ተማሪዎች እንግዲህ ለዛሬ ያለን ትምህርት በዚሁ ይጠናቀቃል። በሚቀጥለው ስንገናኝ ደግሞ የሚቀጥሉን ቀጣይ ክፍሉን እናያለን። ሌሰን የዛሬው ሌሰን ስንት እንደሆነ ያው ታውቃላችሁ። ሌሰን 16 ነው። ሌሰን 17 ላይ ደግሞ በሚቀጥለው ክፍለ ጊዜ ላይ እንገናኛለን። ዋሸራ አካዳሚን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ለዛሬ በቃናል። አመሰግናለሁ። ቻው። ፀሐይ ነው ላልተማረ ሰው ግን ቀኖች